መድብልና ታሬ ተገናኝተው እንግዲህ ስለ መሀሌት አንዳንድ ነገር እያወሩ ባሉበት ሰዓት ላይ መሀሌት ተደብቃ ቪዲዮ እየቀረጸቻቸው ነበረ። ታሬ በነገራችን ላይ አልተመለከተም ነበር መሀሌት ከኋላ እንደተከተለችው። እና መድብል እንግዲህ በነገራችን ላይ አሁን ላይ ጠበቃው በመያዙ በጣም ነበረ እያዘነው እና ታሬን እንግዲህ ይህንን ነገር በማድረግህ ማለት አልጠበቅኩም፣ እንዴት ይህንን ነገር ታደርጋለህ እያለው ነበርና ይህ ነገር እኮ ነግሬሃለሁኝ፣ ስለዚህ እኔ በሱ ጀግና መባል እፈልጋለሁ። ካሌብ አየህ አንተን ጎበዝና ጀግና ብሎ ሲያደንቅ በጣም ነበር የቀናሁት እያለም እንግዲህ ይነግረዋል ማለት ነው። እና ይህንን እንግዲህ በማድረግህ ሰውየው ቤተሰብ አስተዳዳሪ ነው እያለው ነበር። እና በዚህ ጊዜ እንግዲህ መሀሌት ከኋላ ተደብቃ ቪዲዮ እየቀረጸች ባለችበት ጊዜ ላይ መድብል ይመለከታታል። ወደ ኋላ ፊትህን እንዳታዞር፣ ወደ ኋላ ፊትህን እንዳታዞር፣ መሀሌት ተደብቃ ቪዲዮ እየቀረጸች ነው ምናምን ሲለው በጣም ደነገጠ። ምን አለ? አዎ ፊትህን ወደ ኋላ እንዳታዞር፣ አሁን እኔ እመታሃለሁኝ፣ አንተ ዝግ ብለህ ሽጉጥ ትደቅንብኛለህ። እመታሃለሁ፣ አሁን እመታሃለሁኝ፣ ግን ደግሞ እንደ ቦክሱ ታይቶ ይከፈልሃል ይላል። እንዴ መድብል ግን ምንድን ነው ለሁሉ ነገር ብር ቆያን። በነገራችን ላይ በጣም ብዙ ዳይመንድ እንትን ብሏል ማለት ነው። ማለት በጣም ከሚባለው በላይ ብዙ ዳይመንዶችን ከካሌብ እንደወሰደ እዚህ ጋር እንግዲህ ከሚባለው በላይ ሀብታም ነው እና ያው ለቦክሱም ለምኖም እንግዲህ በጣም ብር ይበትናል ማለት ነው። እናም እንግዲህ እንደዛ ሲለውም እሺ በቃ ይባባሉና ታሬም ሽጉጡን ይደቅናል። መድብልን በቦክስ ሲመታው መሀሌት እንግዲህ በዚህ ጊዜ ወይኔ እርሜን ደግሞ እኔም ብሎ ሰላሌ እርሜን ሰላሌ በሆነ ይህንን ነገር አየሁኝ ማለት ነው እያለችም እንግዲህ ግን እናቴ ግራ ውጪ ብላ እየሮጠ ትሄዳለች ማለት ነው። እና አሁን ላይ እንግዲህ ቅድስትዬ እንግዲህ አሁን ላይ በፍጹም ደስቴንማ ማንም ሰው እንዲቀባኝ አልፈልግም እያለች ነበር። ሉላ በነገራችን ላይ ዛሬ ላይ እናዳኛለች። እንዴት በጭራሽ አይባልም። ልክ በእነሱ በጣም ብዙ ስቃይ አይተዋልና ዛሬ እነሱ ልክ ከዚህ ነገር ሲወጡ ትተናቸው እንሄድ ማለት አይገባም ነበረ። በደስታቸውም በሀዘናቸውም እነሱ ከጎናቸው እንደነበሩ ልክ እሷም ከጎናቸው መሆን ነበረባት። እና ሙዶች እንግዲህ እንደዛ እና ሉላዬ እንግዲህ ቅድስትዬን ምን ትላታለች? ይህ ነገር በመከሰቱ በጣም አዝናለሁኝ እያለችም ስትላትም እንግዲህ ግን ማንም ሰው ደስታዬን እንዲቀማኝ አልፈልግም፣ ስለ ሰርጉም ማውራት እንፈልጋለን፣ መድብል በእኔ ተማመኝ፣ በፍጹም ሰርጉ አይቀርም ብሎኛል እና በእኔ ተማመኝ ስላለኝ ስለዚህ በሱ ተማመናለሁኝ፣ ሰርጉም አይቀርም እያለችም ለሉላም ትነግራታለች። እናም እንግዲህ ሉላዬም አይዞሽ በቃ ምናምን ብላ ታጽናናታለች ማለት ነው። እና በዚህ ጊዜ ዳጣ ትመጣለች። ዳጣ እንግዲህ እናንተ ምናምን ብላ እንግዲህ ስትመጣ ያው ቅድስትዬ በጣም ደብሯታል፣ እያለቀሰች ነው እና ወይኔ ምንድነው እናንተ ወግ ነው ሲያገቡ ማልቀስ ነው እያለችም እንግዲህ እየቀለደችባቸው ነበረ። መድብል እንግዲህ ስትመጣ ዳጣን ምንድነው ያላት? ምንም እንዳልተፈጠረ አድርገሽ ወደ ቤት ሂጂና ስለ ሰርጉ ማሰብ ትችላላችሁ፣ ምንም ነገር እንዳታስቡ ምናምን ብሏት ነበር እና እሷም እንግዲህ ነሽ ብላ ወደ ቤት ስትመጣ እናም ያው ስለ መሀሌት እንግዲህ ሲነግሯት ስለ መሀሌትም አታንሱ ብታው እንዴት እንደደነገጥኩኝ ምናምን ስትልም እንግዲህ እንዴ አንቺም ማግኘተሻል ነበር እንዴ ይሏታል። እና ታዲያ መጀመሪያ ማመሰላችሁ ያገኘቻው እኔን እኮ ነው ያገኘችኝ፣ ብታዩ ከዝና መኪና ውስጥ ስትወጣ ልክ ዝናን ቁጭ ነው ንግግሯ ምናምን መነጽሯን አድርጋ እያለችም እንግዲህ ስትነግራቸው ይህ ነገርማ በጣም እየገነነና በጣም የከረረ እንደሆነ እንግዲህ ይረዳሉ ማለት ነው። እናም ይሄንን ነገር እንግዲህ እያሰቡ እያለ እንደዚህ ከሆነማ በቃ እዚህ መሆናችንን ካወቀች ለካሌብ ትነግረዋለች። ካሌብ እዚህ መምጣቱ አይቀርም ምናምን ስትልም እንግዲህ ምን እዚህ መታ ነበር እንዴ መሀሌት ስትል ዳጣ እና ታዲያ እዚህ እኮ መታ ነበረ፣ ያውም ምሳሌ ልትወስዳት መታ ነበረ ምናምን ስትልም እንግዲህ አሁን ገና በማይመጣው መጣች፣ እንዴት እንደዚህ ታደርጋለች? ይሄማ ልድ ነው። ለምንድን ነው ግን እኛ ሁሌ ወደፊት አንድ እርምጃ ሄድን ስንል ወደ ኋላ እንደ ግመል ሽንት አንድ እርምጃ የምንጓዘው ለምንድን ነው እያለችም እንግዲህ ዳጣ በጣም ጥያቄ ሆኖባታል።
እና ይህንን እንግዲህ እየተባባሉ እያለ እንግዲህ ያው ስለ ሰርጉ ማሰብ እንዳለባቸው ምንም ነገር ማሰብ እንደሌለ ይህንን ችግር በአንድ ተባብረው እንደሚዋጡት እንግዲህ ያው ሴቶቹ ያወራሉ። ዳጣዬ ግን ይሄ ፕሮግራም ይለቅ እንጂ የሰርግ ይለቅ እንጂ ዳጣ የምትባል ሰው እንኳን እኔንና አይደለም ስሜን ራሱ እንዳታውቁት አድርጌ ነው ከዚህ ብን ብዬ የምጠፋው እያለቻቸው ነበረ። ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው ያው እንግዲህ መሀሌት ነች። መሀሌት እንግዲህ አሁን ላይ በካሌብ አይምሮ ውስጥ ምንም አለ አይደለም ምንም ነገር እንደማትሰራ ነው የተረዳችው። ታሬ እንግዲህ ጠበቃውን ይዞ ስለሄደ በቃ ሰው ማለት እንደዚህ ነው፣ በተግባር የሚያሳየኝ ሰው ነው የምፈልገው እያለም እንግዲህ ይነግረዋል። መሀሌት በነገራችን ላይ ስለ ይችን ምሳሌን እንግዲህ ግን ይዛ ለመሄድ ሞክራ ነበረ። በዛን ጊዜ ምሳሌ ስትጮህ የሆነ ሰው የሆነ ነገር ብላት ነው እንጂ እንደዚህ ክማ ልትሆን አትችልም ብላ የሆነ ሰው ከኋላ የጠቁሙብኛ ብላ ልትናገር ስትል ማን ሊጠቁምብስ ይችላል? ስለዚህ አይነት ጉዳይ ስለዚህ ጉዳይ የምታውቁት ሁለታችሁ ብቻ ናችሁ ምናምን በማለትም ካሌብም ወደ ታሬ ይመለከታል። ታሬም እንግዲህ በዚህ ጊዜ መቼም አለቃ እኔን እየጠረጠርከኝ አይደለም ሲል፣ አይ አንተንማ መፍጹም አልጠረጠርህም፣ አንተንማ እኮ በተግባር አሳየኸኝ። በቃ ሰው ማለት እንደዚህ ነው፣ ትሰሚኛለሽ? የራስሽን ጥፋት ወደ ሰዎች ለማላከክ እንዳትሞክሬ በማለትም ካሌብም እንግዲህ ይቆጣታል። አይ እኔ ጥፋቴን ወደ ሰው ለማላከክ ሳይሆን ጥርጣሬን ነው እየተናገርኩኝ ያለሁት በማለትም ስትነግረው እንግዲህ ከን በአሁኑኑ ውጭ ላይ ከዚህ ስትል አለቃ ምንም ስትል እንግዲህ አይ ውጭ ብዬሻለሁኝ ውጪ አንቺ ዝም ብለሽ ወሬ ብቻ ነሽ በማለትም ይነግራል። ታሬ እንግዲህ በጣም ይመሰገንና በጣም ጀግና ተብሎ እንግዲህ ምንድነው አሁን የቀረው ያው መድብለን ይዘህልኝ እንድትመጣ ይባላል ማለት ነው። እሱም እንግዲህ እሺ ብሎ ያው በቃሉ መሰረት መድብለን ይዞ ለመሄድ እንግዲህ አሁን ላይ ተስማምተዋል። እንግዲህ እንደሚሳካለት ተስፋ እናደርጋለን። ያው ግን ሁለቱ ባንድ ስለሚሰሩ ወጥመድ ውስጥ እየገባ ይገኛል ካሌብ ማለት ነው። እናም ይህንን ነገር እንግዲህ ግን ሌላው እንግዲህ መድብል ከዚህ ከብሩክ ጋር ተቀምጠው እያወሩ ባሉበት ጊዜ ላይ እና ይህንን ነገር ማድረግም ካለብን አንድ ላይ ነው እንጂ ይህንን ነገር ለብቻ ማድረግ የለብክም፣ ጠበቃውን እንዴት ነው ለብቻ የምታስለቅቀው ምናምን ሲለም እንግዲህ አይ ዝም ብዬማ አልተውም፣ አስለቅቀዋለሁ እንደምንም ብዬ ለዛ ለአውሬማ ዝም ብዬ አልሰጠውም ሲልም እንግዲህ ይነግረዋል። በዛ ፋንታ አንተ ራስን አሳልፈ ስጠኝ ቢልህስ ሲለውም እሱም ይሄን እንደሚለኝ እኮ አልጠራጠርም፣ ይሄንን ነገር ይለኛል፣ ግን እና ታዲያ አሳልፈ ራስን ልትሰጠው ነው ሲለው አይ በፍጹም ራሴን አሳልፌ አልሰጠውም፣ ግን ቢሆንም ዞሮ ያ ማለት ዝም ብዬ ራሴን አጣጥፌ ተቀምጬ ጠብቀዋለሁ ማለት አይደለም፣ የቻልኩትን ያህል እታገላለሁ ሲልም በዚህ ጊዜ ብሩኬ ምንድን ነው ያለው? በቃ እንደዛ ከሆነ አንተ በቃ ራስህን ወይኔ ራሴን አሳልፈ ይሰጣለሁ ወይ አንተ ራስን አሳልፈ እንድሰጠው ፈልጋለሁ ሲልም እንግዲህ ከዛ እንዴት እንደዚህ ትላለህ? ከአንተ እኮ ከሳምንት እኮ ሙሽራ እኮ ነው፣ ሚዜዎቹ ይመጣሉ፣ ሁሉ ነገሮቹ ይዘጋጃል። ስለዚህ አንተ በእኔ በወንድምህ ላይ በመድብል ላይ ተማመን እያለውም እንግዲህ ይገኛል። ሌላው እንግዲህ ሉላ ይህንን ነገር ሁሉንም ነገር ትተን ራቅ ወዳለ ቦታ መሄድ አለብን እያለም ለሞገስ ትነግረዋለች። ሞገስ እንግዲህ ይህንን ነገር ሲሰማ ከሉላ በጣም ነበር የደነገጠው። እንዴት እንደዚህ ትያለሽ? እነሱ እኮ በችግራችንም በሀዘናችንም በደስታችንም እኮ አብረውን ነበሩ። እኛም ከዚህ ከችግርና ከንትን ወጣም ብለን እንዴት ትተናቸው ነው የምንሄደው ስትለው ሉላም ያው እኔ አንተን ማጣት አልፈለግም፣ ካላንተ መኖር አልችልም፣ ስልክ እኮ ውሸት ነው እንደሚመስልክ፣ ስለዚህ እኔ አንተን አጥቼ መኖር አልፈልግም እያለችም እንግዲህ ትነግረዋለች። ሉላዬ ለምንድን ነው የምታጭኝ? አንቺ አታጭኝ፣ ምንም ነገር አይፈጠርም። እንደዛ ከሆነ ደግሞ በቃ አንቺን ወደ ሆነ ቦታ ይሄ ነገር እስከሚያልቅ ድረስ ማለት ነው
ይሄ ነገር እስከሚያልቅ ድረስ አንቺን ወደ ሌላ ቦታ አስቀምጥሻለሁ በማለትም እንግዲህ ይነግራታል ማለት ነው። እሷ ግን በዚህ ነገር መቼም ቢሆን እንደማትስማማ በቃ ከዚህ ከነገሩ ከነጭራሹ መውጣት እንዳለበት ነው እንግዲህ ለብሩክ ለዚህ ለሞገስ እየነገረች ያለችው። ሞገስ ደግሞ ይሄ ነገር በፍጹም እንደማይሳካ ነግሮታል። እንግዲህ በስተመጨረሻ ለመድብል መሀሌትን ይዘናታል ብሎ ታሬ ደውሎለታል። እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ። ባይ ባይ።